ሰበር ዜና በርካታ የመንግስት ባለስልጣናት በድንገተኛ ጥቃት ተገደሉ። እጅግ አስደንጋጭ መረጃውን ደርሶናል፣ በዝርዝር ይቀርባል። የትግራይ ኮሙኒኬሽን ጉዳዮች ቢሮ የፌዴራሉ መንግስት በአወዛጋቢ አካባቢዎች በዜጎች ላይ የሚፈጸመውን ህገወጥና የኃይል ማፈናቀል በዝምታ እየተመለከተ ነው ሲል ከሷል። የባህረ ሰላጤው ሀገራት ከኢራን የተከፈተባቸውን ጥቃት ዛሬ ማለዳ በማክሸፍ ተጠምደው መዋላቸውን ተናግረዋል። ዝርዝሩ በቆይታችን ይቀርባል። የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ተቋም ኢራን በናታንዝ ኒውክሌር ተቋም ላይ ዛሬም ጥቃት እንደተፈጸመባት ከገለጸች በኋላ ባወጣው መረጃ ማንኛውም የኒውክሌር አደጋ ስጋትን ለማስወገድ ሲባል የጦርነቱ ተሳታፊ አካላት ወታደራዊ እርምጃ ከመውሰድ እንዲቆጠቡ አሳስበዋል። ውድ ቤተሰቦቻችን በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ ዓለም አቀፍና ቀጠናዊ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎች አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 153 ብር ተገዝቶ 156 ብር ይሸጣል። የእንግሊዝ ፓውንድ ስተርሊንግ 200 ብር ከ7 ሳንቲም ተገዝቶ 204 ብር ከ8 ሳንቲም የሚሸጥ ሲሆን የአውሮፓ ዩሮ 176 ብር ከ8 ሳንቲም ተገዝቶ 180 ብር ከ3 ሳንቲም ይሸጣል። የስዊዝ ፍራንክ 190 ብር ከ7 ሳንቲም ተገዝቶ 194 ብር ከ3 ሳንቲም የሚሸጥ ሲሆን የኩዌት ዲናር 489 ብር ከ8 ሳንቲም ተገዝቶ 499 ብር ከ6 ሳንቲም ይሸጣል። የቻይና ዩዋን 21 ብር ከ8 ሳንቲም ተገዝቶ 22 ብር ከ2 ሳንቲም የሚሸጥ ሲሆን የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ6 ሳንቲም ተገዝቶ 42 ብር ከ5 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ7 ሳንቲም ተገዝቶ 41 ብር ከ5 ሳንቲም በዛሬው ዕለት የምንዛሬ ዋጋ ነው። የኢራን የፓርላማ አባል ዛሬ በሀገሪቱ ቴሌቪዥን ላይ ቀርበው በሆርሙዝ የባህር ወሽመጥ የሚያልፉ መርከቦች $2 ሚሊዮን እየከፈሉ ነው አሉ። በባህረ ሰላጤ ውስጥ አዲስ የአስተዳደር ስርዓት እየተተገበረ መሆኑንና ጦርነቱ ዋጋ ያስከፍላል ሲሉም ተናግረዋል። ይህ ደግሞ የኢራን እስላማዊ ሪፐብሊክ ያለውን ስልጣንና መብት ያሳያል ነው የተባለው። የዓለም 20% የነዳጅና የተፈጥሮ ጋዝ መተላለፊያው አሜሪካና እስራኤል በሀገሪቱ ላይ ጥቃት ከከፈቱበት ጊዜ አንስቶ ተዘግቷል። ኢራን ወሽመጡ የተዘጋው ለጠላቶቼ ብቻ ነው ብትልም ምዕራባውያኑ ግን ከ90% የሚሆኑ የመርከብ እንቅስቃሴዎች መስተጓጎላቸውን ይፋ አድርገዋል። የወሽመጡ መዘጋትን ተከትሎ የዓለም የነዳጅ ዋጋ በከፍተኛ ሁኔታ ጭማሪ አሳይቷል። የፓርላማ አባላቱ የሰጡትን መረጃ በገለልተኛ ወገን ለማረጋገጥ ቢሞከርም አልተቻለም። ኢራን በሆርሙዝ የባህር ወሽመጥ በኩል የሚተላለፉ መርከቦች የአገልግሎት ክፍያ ታክስ ለሀገሪቱ እንዲከፍሉ የሚያስገድድ ሕግ በሀገሪቱ ፓርላማ አባላት መነጋገሪያ ሆኗል ነው የተባለው። በኢራን ፓርላማ ውስጥ የዋናው ከተማ ቴህራን ተወካይ የሆኑት ሶፊያ ራፊ የሆርሙዝ ወሽመጥ ደህንነት ተጠብቆ የመርከቦችና የነዳጅ እንዲሁም የምግብ ምርቶች መተላለፊያ እንዲሆን ከተፈለገ ኢራን አስፈላጊውን ጥቅም እንድታገኝ የሚያደርግ ሕግ የተሰራ መሆኑን አረጋግጠዋል። የአሜሪካው ፕሬዝዳንት ወሽመጡ በ48 ሰዓት ውስጥ ክፍት እንዲሆን አለበለዚያ ግን በኢራን የኃይል መሰረተ ልማቶች ላይ ከባድ ጥቃት ለመፈጸም ተዘጋጅተናል ሲሉ ዝተዋል። የባህረ ሰላጤው ሀገራት ከኢራን የተከፈተባቸውን ጥቃት ዛሬ ማለዳ በማክሸፍ ተጠምደው ማርፈዳቸውን ተናግረዋል። በመካከለኛው ምስራቅ እየተካሄደ ያለው ጦርነት ዛሬም የነዋሪዎችን ሕይወት ስጋት ላይ እንደጣለ ነው። ዩናይትድ አረብ ኤሚሬትና ሳውዲ አረቢያ ዛሬ ማለዳ ከኢራን የተተኮሱባቸውን ሚሳኤሎች ማክሸፋቸውን ተናግረዋል። በሳውዲ አረቢያ 2 ሚሳኤሎች ሰው በማይኖርባቸው አካባቢዎች መውደቃቸውን የሀገሪቱ መገናኛ ብዙሃን ዘግበዋል። የተባበሩት አረብ ኤሚሬቶች ከጥቃቶቹ በይፋዊ መንገድ ከሚገለጸው ውጪ ምንም አይነት መረጃ እንዳይወጣ ጥብቅ ቁጥጥር ታደርጋለች ነው የተባለው። ማንኛውም ጥቃት ወይንም የደረሰውን ጉዳት መቅረጽ ህገወጥ ሲሆን አብዛኛዎቹ መክሸፋቸውን የሀገሪቱ መንግስት ተናግሯል። ኢራን በኤነርጂ መሰረተ ልማቶች ላይ የምትፈጽመውን ጥቃት እንደምትቀጥል ያስጠነቀቀች ሲሆን የሀገሪቱ መሪዎች ያላቸውን አማራጭ እየተመለከቱ ነው ተብሏል። ሳውዲ አረቢያ ለሚፈጸምባት ጥቃቶች ወታደራዊ ምላሽ እንደምትሰጥ አስጠንቅቃለች። ይህ ግን ከፍተኛ አደጋ የያዘ መሆኑንና ቀጠናውን የሚያናውጥ እንደሆነ ባለሙያዎች ይናገራሉ። ጦርነቱ የበለጠ ሊባ
ሊባባስና በምጣኔ ሀብቶች ላይ ጉዳት ሊያደርስ ይችላል ሲሉም ነው ስጋታቸውን የተናገሩት። ኢራን ለመካከለኛው ምስራቅ የውሃ ደህንነት አስፈላጊ የሆነውን ከውሃ ውስጥ ጨውን የሚያወጣ ተቋማት ላይ ጥቃት ትሰነዝራለች ተብሏል። የባህረ ሰላጤው መሪዎች ጦርነቱ የኤነርጂ አቅርቦት አደጋ ላይ በጣለበት በአሁኑ ወቅት ለዲፕሎማሲ በር አለመዘጋቱን ተናግረዋል። የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ ተቋም ኢራን በናታንዝ ኒውክሌር ተቋም ላይ ዛሬ ጠዋት ጥቃት እንደተፈጸመ ከገለጸች በኋላ ባወጣው መግለጫ ማንኛውም የኒውክሌር አደጋ ስጋትን ለማስወገድ ሲባል የጦርነቱ ተሳታፊ አካላት ወታደራዊ እርምጃ ከመውሰድ እንዲቆጠቡ አሳስቧል። የዓለም አቀፉ አቶሚክ ኤነርጂ በኤክስ ገጹ ባወጣው መግለጫ የኢራን የኒውክሌር ስፍራ ዛሬ ጥቃት እንደተፈጸመበት ከቴህራን መስማቱን ገልጿል። ከጣቢያው ውጪ ያለው የራዲዬሽን መጠን ላይ ምንም አይነት መጨመር አለመመዝገቡን የገለጸ ሲሆን ኤጀንሲው መረጃዎችን እያጣራ እንደሆነም ገልጿል። አክሎም የኤጀንሲው ዋና ዳይሬክተር ራፋኤል ግሮሲ ማንኛውም የኒውክሌር አደጋ ለማስወገድ ወታደራዊ ተአቅቦ እንዲደረግ በድጋሚ ጥሪያችንን እናቀርባለን ብለዋል። ኢራን ከቁልፍ የኒውክሌር ተቋማት አንዱ በሆነው ናታንዝ ጥቃት እንደተፈጸመባት ያስታወቀችው ዛሬ ጠዋት ነው። ከመሬት ስር ከሚገኘው የኢራን የኒውክሌር ጣቢያዎች አንዱ የሆነው ይህ ስፍራ ባለፈው ሐምሌ ወር በአሜሪካ ተደብድቦ ነበር። ቴህራን የኒውክሌር ፕሮግራሟን ሙሉ ለሙሉ ለሰላማዊ ጥቅም የሚውል መሆኑን በመግለጽ ኒውክሌር መሳሪያ እየሰራች አይደለም ስትል ተናግራለች። ይሁን እንጂ ኢራን ለሰላማዊ የኒውክሌር ኃይል ከሚያስፈልገው እጅግ የበለጠ የጥራት ደረጃው 60 በመቶ የደረሰ ዩራኒየም አበልጽጋለች ነው የተባለው። የኢራኑ ዩራኒየም ለጦር መሳሪያ ለማዋል የሚያስፈልገው 90 በመቶ የጥራት ደረጃ የቀረበ ነው። ጦርነቱ ከጀመረ 2 ቀናት አስቀድሞ የዋሽንግተንና ቴህራን ስለ ኢራን የኒውክሌር ፕሮግራም እየተደራደሩ ነበር። በትግራይ የመንግስትና የባንክ ሰራተኞች የደሞዛቸውን 1/5 እንዲያዋጡ ግዴታ መጣሉ ቁጣን ቀሰቀሰ። የትግራይ ጊዜያዊ አስተዳደር በክልሉ ውስጥ ያሉ የመንግስትና የባንክ ሰራተኞች ከሚያገኙት ደሞዝ 1/5 እንዲያዋጡ ግዴታ መጣሉ የሚታወቅ ሲሆን ይህም ተግባራዊ መሆን መጀመሩ ተሰምቷል። አስተዳደሩ ይህንን መዋጮ መቁረጥ የፈለገው ለተፈናቃዮች መርጃና ለሌሎች በክልሉ ቅድሚያ ለሚሰጣቸው ጉዳዮች መሆኑን ቢገልጽም ከፍተኛ ትችት እየቀረበበት ነው። ጊዜያዊ አስተዳደሩ ባወጣው መመሪያ መሰረት ይህ ከደሞዝ ላይ የሚደረገው የግዳጅ መዋጮ ለሚቀጥሉት 4 ወራት የሚቀጥል ነው። አንድ ስማቸው እንዲጠቀስ ያልፈለጉ የመንግስት ሰራተኛ ለዘሪፖርተር ጋዜጣ ሲናገሩ የተባለው እውነት ነው፣ ነገር ግን አሁን በትግራይ ክልል ያሉ ሰራተኞች ደሞዝ ተይዟል። ጊዜያዊ አስተዳደሩ ለረጅም ጊዜ ሊከፍል አልቻለም፣ እናም ሳይከፍለን እየሰራን ነው ብለዋል። ጨምረውም አሁን ደግሞ ሳይከፍለን በሰራነው ላይ ካለ ፈቃዳችን 20 በመቶውን እንደሚቆርጥ ተናግሯል። እኔ በበኩሌ የቤተሰብ አስተዳዳሪ ሲሆን ደሞዜ እንዲቆረጥ አልፈልግም ብለዋል። ፈቃዴን አልተጠየቅኩም። እዚህ ያለው ህይወት አስቸጋሪ ነው፣ ለመኖር እንታገላለን ነው በማለት ያስረዱት። ሌላው ሰራተኛ ስትናገር ደግሞ እኔ በከፍተኛ ችግር ውስጥ ነኝ፣ ባለቤቴ በጦርነት ህይወቱ አልፏል። አሁን የመንግስት ሰራተኛ ስለሆንኩ ከደሞዜ 20 በመቶ ቢቆረጥ ህይወቴ አስቸጋሪ ይሆንብኛል፣ ልጆቼን መመገብና ማስተማር አልችልም ሲሉ ተናግረዋል። እንደ ዘገባው የመንግስት ሰራተኞቹ በጉዳዩ ላይ የፌዴራሉ መንግስት ጣልቃ እንዲገባ ነው የጠየቁት። የትግራይ ኮሚኒኬሽን ጉዳዮች ቢሮ የፌዴራሉ መንግስት በአወዛጋቢ አካባቢዎች በዜጎች ላይ የሚፈጸምን ህገወጥና የኃይል ማፈናቀል በዝምታ እየተመለከተ ነው ሲል ወቀሰ። ቢሮው ባወጣው አዲስ መግለጫ በተለይም እንደ ጸለምት ባሉ አካባቢዎች የሚካሄደው ማፈናቀል ከ1 ሚሊዮን በላይ ተፈናቃዮች ያሉበትን የሰብአዊ ቀውስ ይበልጥ እያባባሰ እንደሆነ ገልጿል። የፌዴራሉ መንግስት የክልሉን ግዛት አንድነት እንዲያስከብር ጠይቀዋል። ይህን ተከትሎ ስማቸው እንዳይጠቀስ የፈለጉ አንድ የፖለቲካ ተንታኝ ለሪፖርተር ጋዜጣ በሰጡት አስተያየት በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር የህወሓት መሳሪያ ሆኗል ሲሉ ተችተዋል። ህወሓት የሰላማዊ ሂደቱን ለቀጣይ ጦርነት ጊዜ መግዣና ህገወጥ አቋሙን ማስጠበቂያ ያደረገው መሆኑን በጊዜያዊ አስተዳደሩ ውስጥ ያሉ ምሁራንን በራሱ ታማኞች የተካ መሆኑን
ተንታኙ አብራርተዋል። በጉዳዩ ላይ ምላሽ የሰጡት የፌዴራሉ መንግስት ባለስልጣን ግን ስለቀረበው ክስ መረጃ እንደሌላቸው አስታውቋል። የኢትዮጵያ ብሔራዊ አደጋ ስጋት አመራር ኮሚሽን ምክትል ኃላፊ ነሲቡ ያሲን ኮሚሽኑ ስለተባለው የሞትና መፈናቀል አሃዝ በይፋ እንዳልተነገረው ገልጸው መሬት ላይ ያለው እውነታ ለማረጋገጥ ማጣራት እንደሚያደርጉ አረጋግጠዋል። በርካታ የመንግስት ባለስልጣናት በታጣቂዎች ተገደሉ። እንደ ፈረንጆቹ አቆጣጠር መጋቢት 19 2026 ንጋት 12 ሰዓት ላይ በደቡብ ጎንደር ዞን የተለመደውን ሰላማዊ እንቅስቃሴ ይዞ አልመጣም። በምትኩ የተኩስ እሩምታና የድንጋጤ ድባብ በንፋስ መውጫ ሐሙሲትና አጎራባች ወረዳዎች ላይ አጠላም። ታጣቂዎቹ ከተለያየ አቅጣጫ በመሰባሰብ በመንግስትና በጸጥታ መዋቅር አመራሮች ላይ የከፈቱት ድንገተኛና የተቀናጀ ጥቃት የዞኑን የፖለቲካ ምህዳር ክፉኛ ያናወጠ ደም አፋሳሽ ክስተት ሆኖ አልፏል። ጥቃቱ የተፈጸመው የመከላከያ ሰራዊቱ ከአካባቢው ከወጣ ከአንድ ወር ገደማ በኋላ ነው። የፖለቲካና የጸጥታ አመራሮቹ እጅግ ተጋላጭ አድርጓቸው ነበር። በስፍራው የነበረው የአድማ ብተናና የአካባቢው ሚሊሻ አባላት የታጣቂዎቹን ኃይለኛ ማዕበል መግታት ባለመቻላቸው የከፋ ጉዳት ደርሷል። ምንም እንኳን የዞኑ አስተዳደር የተገደሉ ሰዎችን ትክክለኛ ቁጥር በይፋ ከመግለጽ ቢቆጠብም ጥቃቱ ግን ቁልፍ ሰዎችን ኢላማ ያደረገ ነበር። መረጃዎች እንደሚያሳዩት ቢያንስ 5 ከፍተኛ አመራሮች ሕይወታቸውን አጥተዋል። የወረዳው አስተዳዳሪ አቶ እስቲበል ጓዴ፣ የወረዳው ብልጽግና ፓርቲ ኃላፊ አቶ ፋንታውን ድረስ፣ የፖሊስ አዛዡ፣ የስማዳ ወረዳ አስተዳዳሪና እንዲሁም የሐሙሲት ከተማ ከንቲባ በዚህ አሳዛኝ ጥቃት ከተገደሉት መካከል ይገኙበታል። ታጣቂዎቹ ይህንን ኢላማ ያደረገ ጥቃት ፈጽመው ከወጡ በኋላ አካባቢው በከፍተኛ ፍርሃት ድባብ ውስጥ ወድቋል። ይህን ተከትሎ የዞኑ ማዕከል የሆነችው ደብረ ታቦር ከተማ የበርካታ ወረዳ አመራሮች የሽሽት መጠለያ ሆናለች። ስማዳ፣ ላይ ጋይንት፣ ታች ጋይንት፣ ዳራ እብነትና መቅደላ እንዲሁም ሐሙሲት የተፈናቀሉ ባለስልጣናት የጸጥታ ስጋት አድሮባቸው ሕይወታቸውን ለማዳን ወደ ከተማዋ ተሰደዋል። አርብ ዕለት መግለጫ ያወጣው የደቡብ ጎንደር ዞን አስተዳደር ታጣቂዎቹ ህዝቡ መሪ እንዳይኖረውና የሥርዓት አልበኝነት እንዲሰፍን ሆን ብለው በመስራት ላይ መሆናቸውን አጥብቆ ኮንነዋል። አስተዳደሩ የተሰዉትን አመራሮች ለባንዳ እጅ አንሰጥም፣ ህዝባችንን ጥለን አንሄድም በማለት የአጼ ቴዎድሮስ ጽናት ይዘው እስከ መጨረሻው የታገሉ ጀግኖች መሆናቸውን ገልጿል። አሁን ላይ ያለው መከላከያ ሰራዊት ወደ ላይ ጋይንትና ንፋስ መውጫ አካባቢዎች ዳግም መግባቱ የተነገረ ሲሆን መንግስት የፈረሰውን ሰላም ለመመለስና ጸረ ሰላም ኃይሎችን ለማጽዳት ጠንካራ የህግ ማስከበር እርምጃ እንደሚወስድ አስጠንቅቀዋል። ውድ ቤተሰቦቻችን ለሰዓቱ የያዝናቸው ዘገባዎች በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።